አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ዛሬ እንግዲህ ለሁላችሁም ጥያቄ የሆነውን ነው ይዤላችሁ የመጣሁትኝ። እንደሚታወቀው ሉሉ ዩቲዩብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል የምለውን ነገር ሁልጊዜም ወደ እናንተ ሼር አድርጋለሁ። እናንተ ደግሞ ለሌሎች ሼር እያደረጋችሁ ሌሎች ጋር እንዲደርስልኝ አድርጉልኝ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁትኝ የሁላችሁም ጥያቄ ነው። ብዙ ጊዜ የሆነ ሰዓት ላይ ቪዲዮ ሰርቼበት ነበረ። ነገር ግን አሁንም እንደ አዲስ በውስጥ ብዙ እህቶች ትጠይቁኛላችሁ። እዚህ እኮ ነን ቤት መቀየር እንችላለን ወይ የምትሉ እህቶች አላችሁ ማለት ነው። ያው መከራው ግፉ ብዙ ነገሮች ስለሚበዛባችሁ ነው ይሄንን ምርጫ የምታደርጉት። አገር መግባትና ደግሞ እንደገና አገር ገብቶ ደግሞ እንደገና ውጣ ውረዱ ምናምን ብዙ ነገሮቹ እንትን ይሏችኋል። ብዙ ነገሮቹ ያው ያሳስቧችኋል፣ ያስቸግሯችኋል ማለት ነው። እንደገና አገር ገብቶ እንደ አዲስ ፕሮሰስ ጀምሮ መምጣቱ ይሄ ነገር ራሱን የቻለ ስራ ነው እና ብቻ አላህዬ የተሻለውን ነገር እንዲመርጥላችሁ ሁልጊዜም የምንጊዜም ዱዓዬ ነው ማለት ነው። ቤት እዚህ ከሆናችሁ መቀየር አትችሉም። ነገር ግን ያው ቢሮአችሁ መልካም ከሆኑ ከተባበሯችሁ ትችላላችሁ። ለምን መሰላችሁ ቤት መቀየር የማትችሉት? የምትችሉበት መንገድ አለ፣ የማትችሉበት መንገድ አለ። ለምሳሌ ሰዎቹን እኔ አልፈልጋችሁም፣ እናንተ ጋር መቀጠል አልፈልግም፣ እናንተ ጋር መቀጠል እኔ አልፈልግም ካላችሁ ሰዎቹ እናንተን ቀጥታ ወደ ሀገራችሁ ነው የሚያሳፍሯችሁ። ገባችሁ አይደለ? ወደ ሀገር ነው የሚያሳፍሯችሁ። አንድ ሁለተኛ ነገር ደግሞ ሰዎቹ ሳይፈልጓችሁ ቀርተው ለሌላ ለጀማዓቸው፣ ለምሳሌ በእነሱ ጀማዓ ለእህታቸው ሊሆን ይችላል ለወንድሞቻቸው ምናምን አሳልፈው በዛ መንገድ ስም ታዘዋወሩላችሁ። በዚህ መንገድ ትችላላችሁ። ያ እነሱ ስለተባበሯችሁ ትችላላችሁ። ነገር ግን ቢሮ ሄዳችሁ 2 ዓመት ኮንትራታችሁን ጨርሳችሁ ቢሮ ሄዳችሁ ቤት ቀይርልን ብትሉት አይቀይርላችሁም። ምክንያቱም እንደ አዲስ ኢትዮጵያ ገብታችሁ ቢሮም የሚያገኘው ጥቅም አለ። ስለዚህ ከኢትዮጵያም ከዚህም የሚያገኘው ጥቅም አለ። ኢትዮጵያ ገብታችሁ እንደ አዲስ ተመርጣችሁ ነው እንደገና ፕሮሰስ ሀብላችሁ እንደ አዲስ ጀምራችሁ እንደገና ተመርጣችሁ ነው ወደ የምፈልጉበት ሀገር መምጣት የምትችሉት ማለት ነው። ሌላው ደግሞ በዚህ አጋጣሚ አያይዤ የምናገረው ነገር ለምሳሌ ከሳኡዲ ገብታችሁ መልሳችሁ ሳኡዲ መምጣት ከፈለጋችሁ አልፈልግም ብላችሁ ሰዎቹን ትሄዳላችሁ። አልፈልግም ብላችሁ ከሄዳችሁ ግን እዚህ ጋር ኮንትራታችሁን ጨርሳችሁ 2 ዓመታችሁን ጨርሳችሁ ሰዎቹን አልፈልግም ብላችሁ ተገባችሁ መልሳችሁ ሳኡዲ መመለስ ትችላላችሁ። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር መመለስ የምትችሉት ደግሞ በዛው በኤጀንሲ ነው። ኤጀንሲ ስትቀይሩ ውጣ ውረድ ይኖረዋል ያ ኤጀንሲ። ምክንያቱም ሲስተሙ አንድ ስለሆነ ይይዛችኋል። ለምን በኔ አልመጣችም? ምክንያቱም ያም መጠቀም ይፈልጋል፣ ይሄም መጠቀም ይፈልጋል። ገባችሁ? ለምን በኔ አልመጣችም ብለው ትንሽ ውጣ ውረድ ሊያበዙባችሁ ይችላሉ። ገባችሁ አይደለ? እንጂ ተመልሳችሁ መምጣት ትችላላችሁ። ነገር ግን እዚህ ጋር ማወቅ ያለባችሁ ነገር ኮንትራታችሁን ሳትጨርሱ የገባችሁ ሰዎች መልሳችሁ መምጣት አትችሉም። ለምን መሰላችሁ? ያ ቢሮ መልሶ ሊያመጣችሁ አይችልም፣ እዛ ሲስተም ላይ ስላላችሁ ማለት ነው። ኮንትራታችሁን ጨርሳችሁ ግን በስነ ስርዓት በሰላም ባይ ብላችሁ ኮንትራቴን 2 ዓመት ነው ኮንትራቴ 2 ዓመትን ጨርሻለሁ፣ ስለዚህ ማሰላማ ብላችሁ ከመጣችሁ ግን መልሶ ያው ቢሮ መልሶ ያመጣችኋል፣ እንደ አዲስ ማለት ነው። መልሶ ያመጣችኋል እና ይሄንን ማወቅ አለባችሁ ማለት ነው። ግዴታ ኮንትራታችሁ መጨረስ መቻል አለባችሁ። በቃ እንደምንም እንደማንም ብላችሁ ኮንትራታችሁን ጨርሱ። የሰው ሀገር ከባድ ነው፣ ውጣ ወረዱ ብዙ ነገሮቹ ወላሂ። ብቻ በአሁን ሰዓት ላይ እህቶች የሚሰቃዩት ስቃይ የሚያሳልፉት ነገር በጣም ይሄ ነው የሚባል ነገር አይደለም። የሰው ሀገርን እንደ ቀላል የምናየው ሰዎች አለን። ቀላል አይደለም። ልክ ለሁለተኛ ስትመለሱ ምንድን ነው የሚሆነው? ለሁለተኛ ስትመለሱ እናንተ አዲስ አይደላችሁም፣ ለቋንቋ አዲስ አይደላችሁም፣ ለስራ አዲስ አይደላችሁም። ስለዚህ ቶሎ የመመረጥ እድል አላችሁ። ለምሳሌ
መጀመሪያ ላይ ስትመጡ በ1000 ብር ነበር የምትመጡት። ምክንያቱም አዲስ ናችሁ፣ ቋንቋ አትችሉም፣ የምንም ነገር ልምድ የላችሁም። ገባችሁ አይደለ? አሁን ግን ለሁለተኛው ስትመጡ የስራ ልምድ ስለሚኖራችሁ ያ ኤጀንሲ የስራ ልምድ አላችሁ ብሎ ነው፣ አረበኛ ይችላሉ ስራ ልምድ አላቸው ብሎ ነው እናንተን ለማስታወቂያ የሚያቀርባችሁ ማለት ነው። ከዛ ቶሎ የመመረጥ እድል ይኖራችኋል። እንደ መጀመሪያው አትጉላሉም። መጀመሪያ እንደተጉዳላችሁት መጀመሪያ እንደሚሆን ማለት ያው ቋንቋ የሚችልና የማይችል አንድ አይደለም ምርጫው። ገባችሁ? ቢያንስ ቋንቋ ስላችሁ እንደዚህ ፐርፌክት ሆናችሁ መናገር ማውራት ምናምን ነገር አይደለም። ቢያንስ የሚያዟችሁን በቃ አጠቃላይ የስራ ሁኔታችሁን ታውቃላችሁ። በቃ ስትታዘዙ ታውቃላችሁ፣ ትመልሳላችሁ። ይሄን ነገር ካወቃችሁ ደሞዛችሁም 1200 ነው የሚሆነው። እንደገና ደግሞ ቶሎ ትመረጣላችሁ። ምክንያቱም ቋንቋ የማችለዋን ልጅ ቶሎ ሊመርጧት አይችሉም። ለምን መሰላችሁ? አሁን ላይ እንደውም ቋንቋ የማይችሉ ብዙ እየተመረጡ አይደለም። ለምን? እነሱ ማስለመድ በራሱ ሌላ የቤት ስራ ነው። ለነሱ ሌላ የቤት ስራ ነው። እንደገና ቋንቋን ሀብሎ አስተምረው ምናምን ስለሆነ ብዙ ፕሮሰስ ስላለው፣ ስለዚህ ቋንቋ የምችለዋን ነው ብዙ ጊዜ ቶሎ ብለው የሚመርጡት ማለት ነው። ስለዚህ ሀገር ብትገቡም አትፍሩ፣ ቶሎ የመመረጥ እድል ይኖራችኋል። አይዟችሁ። ብቻ ሰው ያለበትን ችግር ራሱ ባለቤቱ ነው የሚያውቀው። ብዙ ችግር አለ አሁን ላይ። በአሁን ሰዓት ላይ ስደት በጣም ከሚባለው በላይ ከብዷል። እንደ በፊቱ አይደለም። ብዙ እህቶቻችን ይሞታሉ፣ ግን ዘወር ብሎ የሚያቸው የለም። በቃ የለም። ምንም ነገር ይሁኑ ማንም ዘወር ብሎ የሚያይ የለም። እና አላህ ከክፉ ነገር ሁሉ ይጠብቃችሁ። በሰላም መግባትም ትልቅ ነገር ነው። ሰላም መሆን ትልቅ ነገር ነው። እና በዚህ ደረጃ አትሸማቀቁ፣ በዚህ ደረጃ ራሳችሁን አትጉዱ ማለት ነው። ኢንሻአላህ አላህ ይገዛችኋል። በተረፈ ደግሞ ያለው ነገር ይህን ይመስላል። ሌላ እንዲሰራላችሁ የምትፈልጉት ነገር ካለ የረሳሁት ወይም ደግሞ ያላስታወስኩት ነገር ካለ ሪከርድ አድርጉልኝ ያልኩኝ ኮሜንት ስር ጻፉልኝ ማለት ነው። ኢንሻአላህ እዚሁ ላይ የምትቀይሩ አላህ ያድርጋችሁ። እውነት ሰዎቻችሁ ደግሞ ጥሩ ከሆኑ አልፈልጋችሁም እንኳን ብትሉ ለሌላ ጀም አሳልፈው ሊሰጧችሁ ይችላሉ። አይታወቅም ማለት ነው። እኔ ጋር ግድ ስሪ ብለው የማያስገድዱ አሉ፣ አላህ የመረቃቸው አሉ። እና ማንም ሰው ቢሆን መስራት ይፈልጋል። ግን የሆነ ቤት የሆነ ሙሲባ አይጠፋም። ልንገራችሁ፣ የሆነ ቤት ሁሉ ነገር ሙሉ ሊሆን አይችልም እህቶቼ። ለምሳሌ አሁን እዚህ ቤት ጥሩ ጸባያቸው ጥሩ ሆኖ ወይ ምግብ አይኖርም። ግን ምግብ ኖሮ ወይ ስራ ይበዛል ወይ ጸባያቸው ነጭናጫ ነው። ብዙ ጊዜ የኮንትራት ህይወት በጣም ነው የሚከብደው። የምሬን ነው የምላችሁ። ምክንያቱም ኮንትራቶቹ ሰዎቹ ራሱ በገንዘባችሁ እንደገዟችሁ ነው የሚያስቡት። እንደዛ ስለሚሆን የኮንትራት ህይወት ይከብዳል፣ ከማንምና ከምንም በላይ ማለት ነው። እረዳችኋለሁ እህቶቼ። ግን ደግሞ ያልፋል። ችግሮች ሁሉ በዚሁ አይቀጥሉም። የሆነ ማብቂያ ሰዓት አላቸው፣ ያበቃሉ። አይዟችሁ፣ የማያልፍ ነገር የለም። እናንተ ብቻ ታገሱ፣ ሰብሩ እና እላችኋለሁኝ። እንግዲህ የረሳሁት ነገር ካለ እንደነገርኳችሁ ኮሜንት ስር ሀሳብ አስተያየታችሁን ጠብቃለሁ። ወዳችኋለሁ፣ ከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ላይክ እና ሼር፣ ሰብስክራይብ እንዳይረሳ፣ ለሌሎችም ደግሞ ሼር ማድረጋችሁን እንዳትረሱ። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሀገራችንን ሰላም ያደርግልን። ሰው በያለበት በሰላም ይውጣ፣ በሰላም ይግባ። በቃ ሁሉም ሰላም ይሁን። ሰላም አለይኩም ወራህመቱላሂ ወበረካቱ።